ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ቆይታችኋል? ከኢቲቪ ዳጉ የቀጥታ ስርጭት ውይይታችን ጀምሯል። የዛሬው የዳጉ ቀጥታ ስርጭት ውይይታችን ትኩረቱን የሚያደርገው አረንጓዴ አሻራ ላይ ነው። ኢትዮጵያ እንግዲህ የአየር ንብረት ለውጥን ለመቋቋም እንዲሁም ደግሞ የተራቆቱ መሬቶቿን ለማልማት ከዛሬ 7 ዓመት በፊት በ2011 ዓ.ም የጀመረችው የአረንጓዴ አሻራ መርሃ ግብር እንግዲህ በ7 ዓመት ውስጥ በርካታ ሚሊዮን ዜጎች በቢሊዮን የሚቆጠሩ ችግኞችን በክንዳቸውን በማስተባበር እንግዲህ በመሬት ላይ አሻራቸውን አኑረዋል። ታዲያ ይህ የ7 ዓመት ጉዞ ስኬት ምን ይመስላል? በሰዎች የዕለት ተዕለት ኑሮ ላይስ ምን ለውጥ አመጣ? የሚለውን በዛሬው የዳጉ የቀጥታ ስርጭት ውይይታችን የምንወያይበት ርዕሰ ጉዳይ ይሆናል ማለት ነው። ከዛ በፊት ግን ለመነሻ ያክል የሆነን ዘንድ የ7 ዓመታቱ ጉዞ ምን ይመስላል የሚለውን ቁጥራዊ መረጃዎችን እንመልከት። እንግዲህ የአረንጓዴ አሻራ የ7 ዓመታት ጉዞን ስንመለከት በ2011 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ሀሳብ ከተነሳ በኋላ 4 ቢሊዮን ችግኞችን ለመትከል እቅድ ተይዞ ነበረ። ነገር ግን ከእቅድ በላይ በማሳካት 4.7 ቢሊዮን ችግኞች መተከል ችለዋል ማለት ነው። በ2012 ደግሞ 5.9 ቢሊዮን ችግኞች ተተክለዋል። በ2013 ደግሞ 6.8 ቢሊዮን ችግኞች ተተክለዋል። እንግዲህ እነዚህ ችግኞች በአጠቃላይ በአረንጓዴ አሻራ መርሃ ግብር እንዲሁም ደግሞ በአንድ ጀንበር የአረንጓዴ አሻራ የመትከል መርሃ ግብር ነው የተተከሉት ማለት ነው። በ2014 ደግሞ 7.2 ቢሊዮን ችግኞች ተተክለዋል። በ2015 እና 16 ደግሞ በተመሳሳይ 7.5 ቢሊዮን ችግኞች ተተክለዋል ማለት ነው። ባሳለፍነው ዓመት በ2017 ዓ.ም ደግሞ 8 ቢሊዮን ችግኞች ተተክለዋል። አሁን ላይ እንግዲህ የ2018 ዓመት ላይ ነው የምንገኘው። በዚህ ዓመት ደግሞ እንደ እቅድ የተያዘው 8 ቢሊዮን በላይ ችግኞችን ለመትከል ነው እንደ እቅድ ተቀምጦ ያለው ማለት ነው። ባለፉት ግን 7 ዓመታት ከ48 ቢሊዮን በላይ ችግኞች ተተክለዋል ማለት ነው። በአጠቃላይ በዛሬው ውይይታችን እንግዲህ እነዚህ የ7 ዓመቱ ስኬት ምን ይመስላል የሚለውና ተያያዥ ጉዳዮች እናነሳለን። አያንቱ ምሩ ውይይቱን እየመራው አብሬያችሁ ቆይታ ማደርግ ይሆናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ በዛሬው ውይይታችን እዚህ ስቱዲዮ ተገኝተው ጥያቄዎችን ሊመልሱልን እንዲሁም ደግሞ ማብራሪያዎችን ሊሰጡን እዚህ የተገኙ እንግዳ አሉን። እንግዳችን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ናቸው። እንኳን ደህና መጡ እንግዳችን። እንኳን ደህና ጠበቃችሁ። ጊዜዎት መስዋዕት አድርገው እዚህ ስለተገኙልንም እጅግ አድርገን እናመሰግናለን። እኔም እድል ስለሰጠኝ በጣም አመሰግናለሁ። መልካም እንግዲህ ውይይታችን እንጀምርና ባለፉት 7 ዓመታት ቀደም ብዬም ሳነሳው እንደነበረው እንግዲህ ከ48 ቢሊዮን በላይ ችግኞች ተተክለዋልና መርሃ ግብሩ እንግዲህ መላው ሀገርን ያነቃነቀ ነው። እንደውም ችግኝ መትከል ራሱ እንደ ማህበረሰባዊ ባህል ጭምርም ሆኖ እንግዲህ ተመልክተናልና ይህ የአረንጓዴ አሻራን እንግዲህ ለመጀመር አንደኛ እንደ ኢትዮጵያ ምን ገፊ ምክንያት አለን ለመጀመር እንዲሁም ደግሞ በዚህ በ48 ቢሊዮን ችግኞች በመተከላቸው ደግሞ ባለፉት 7 ዓመታት በተለይ በደን ልማት እንዲሁም ደግሞ በአረንጓዴ አሻራው የተመዘገቡ ስኬቶች ምንድናቸው የሚለውን እናንሳ እንደ መግቢያ ያክል። መልካም። እንደሚታወቀው የአረንጓዴ አሻራ ፕሮግራም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጭነት ለባለፉት 7 ዓመታት በስራ ላይ ያለ ፕሮግራም ነው። ፕሮግራሙ በዚህም ዓመት ይቀጥላል። በቂ ዝግጅት ተደርጎበታል። ለዚህ ለአረንጓዴ አሻራ ገፊ ምክንያቱ ምንድነው የሚለውን እንደተባለው ማየቱ በጣም ጠቃሚ ነው። እንደሚታወቀው የአየር ንብረት ለውጥ ለዓለም ሕዝቦች አሳሳቢ ነው መባል ከተጀመረና በሳይንሳዊ ጥናቶች ተደግፎ ውይይት መካሄድ ከጀመረ ከ50 ዓመታት በላይ ተቆጥሯል። በፈረንጆች አቆጣጠር በ1972 ስቶክሆልም ስዊድን ከተካሄደው የሂውማን ኤንድ ኢንቫይሮንመንት ጉባኤ ጀምሮ በየዓመቱ የተለያዩ ጉባኤቶች እየተካሄዱ ነው ያሉት።
ከ1972 በኋላ ትልቅ ጉባኤ የሚባለው የሪዮ ጄኔሪዮ ከ20 ዓመት በኋላ ብራዚል ላይ የተካሄደው አርዝ ሰሚት ከዛ በኋላ በየአመቱ እየተካሄዱ ያሉ ኮፕ ያን ኮንፈረንስ ኦፍ ፓርቲ እየተባለ አሁን 30ኛው የኮፕ ጉባኤ በዚህ አመት ተካሂዷል ማለት ነው ብራዚል ላይ እና በእነዚህ በዓለም አቀፍ መድረኮች በየጊዜው ይነሳ የነበረው የአየር ንብረት ለውጥ በተለይም ደግሞ የአካባቢ መራቆት የአካባቢ ብክለት ለፍጥረታት እልቂት ምክንያት የሆነ ነው። ስለዚህ የአየር ንብረት ለውጥ ለመክታት ደግሞ መንግስታት እርምጃ መውሰድ አለባቸው። የሚወስዱት እርምጃ ደግሞ ኔቸር ቤዝድ ሶሉሽን መሆን አለበት፣ ተፈጥሯዊ መፍትሄ መሆን አለበት። ይሄ ተፈጥሯዊ መፍትሄ የሚባለው ደግሞ ደን ማልማት፣ እጽዋት ማልማት፣ እኛ አረንጓዴ አሻራ የምንለው ማለት ነው። ይሄ ነው። ስለዚህ አገራት ይህንን እርምጃ ካልወሰዱ በስተቀር መንግስታት ይህንን እርምጃ ካልወሰዱ በስተቀር የአየር ንብረት ለውጥ አይቀሬ ነው። ስለዚህ ይሄ አይቀሬ አደጋ ፍጥረታትን ከመጨረሱ በፊት ይሄ እርምጃ መወሰድ አለበት የሚል ሳይንሳዊ የሆነ ጥናት እየተጠና በየጊዜው ለመሪዎች ጉባኤ እየቀረበ ውይይት እስካሁንም ውይይቱ ቀጥሏል። ስለዚህ አንዱ ምክንያት የአየር ንብረት ለውጥ እያደረሰ ያለው አደጋ እኛም ጋር በተለያየ ጊዜ በድርቅ መልክ ይከሰታል፣ በጎርፍ መልክ ሲከሰት ቆይቷል። ይህ አንድ ምክንያት ነው፣ አንድ ገፊ ምክንያት ነው። ሌላው የኢትዮጵያ ሁኔታ ለየት አድርገን ስናይ ኢትዮጵያ ውስጥ የደን ጭፍጨፋ መጨፍጨፍ በ16ኛው ክፍለ ዘመን ጀምሮ ከፍተኛ ጭፍጨፋ እንደነበር ጥናቶች ያመለክታሉ። በተለይ ቲሞ ቡካላ እና ቬሊ የሚባሉ ሁለት ሳይንቲስቶች በኢትዮጵያ የደን ጭፍጨፋ ላይ ብዙ ሀተታ እና ብዙ ጥናት ያካሄዱ ተመራማሪዎች ናቸው። የውጭ ተመራማሪዎች የደን ሳይንቲስቶች ናቸው እና በእነዚህ ተመራማሪዎች ጥናት መሰረት ኢትዮጵያ ውስጥ ከ16ኛው ክፍለ ዘመን ጀምሮ ከፍተኛ የደን ጭፍጨፋ ሲካሄድ እንደነበር፣ በእርግጥ ከዛ በፊትም የደን ጭፍጨፋ በተለያየ ምክንያት በተለይ ተራሮቻችን ሲፈጠሩ ያለው ጂኦሎጂካል ፕሮሰስ የአፈር መከላት፣ የደን ውድመት የመሳሰለው ነገር መኖሩ እንደተጠበቀ ሆኖ የሰው ሰራሽ የደን ጭፍጨፋው ከ16ኛው ክፍለ ዘመን ጀምሮ በስፋት እንደነበረ ያመለክታል። በተለይም ደግሞ በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ አካባቢ በእነዚሁ ተመራማሪዎች ጥናት መሰረት ኢትዮጵያ ውስጥ 800,000 ሄክታር ደን በአመት ይጨፈጨፍ ነበር። ምን ያህል ከፍተኛ ደን ኢትዮጵያ ውስጥ ይጨፈጨፍ እንደነበር መረዳት ይቻላል ማለት ነው። በአመት 800,000 ሄክታር ደን ይጨፈጨፍ ነበር። በእነዚሁ ተመራማሪዎች ጥናት መሰረት በደርግ ጊዜ በአመት 275,000 ሄክታር ደን ይጨፈጨፍ ነበር። ይህም በጣም ትልቅ የጭፍጨፋ መጠን ነው። የእኛ ደን የተፈጥሮ ደን ነው፣ የሰው ሰራሽ ደን አይደለም። ደኖቻችን አብዛኛው ይሸፍኑ የነበረው ተራራዎቻችን ነው። ስለዚህ ከተራራዎቻችን ላይ በዚህ መጠን ደን ይጨፈጨፍ ነበር። ከዓለም የምግብና እርሻ ድርጅት ጋር በመሆን የአካባቢና የደን ሚኒስቴር ባጠናው ጥናት መሰረት ደግሞ እንደ ፈረንጆች አቆጣጠር ከ2000 እስከ 2013 ባለው ጊዜ ውስጥ ይሄ እንግዲህ በኢህአዴግ ጊዜ ልንለው እንችላለን 92,000 ሄክታር ደን ይጨፈጨፍ ነበር።
ስለዚህ የአየር ንብረት ለውጥ አለ፣ የአካባቢ መራቆት አለ፣ የደን ጭፍጨፋው ጋር ተያይዞ ከፍተኛ የአፈር መከላት አለ። ብዙ ጥናቶች እንደሚያመላክቱት ከኢትዮጵያ በአመት እስከ 2 ቢሊዮን ቶን አፈር እየታጠበ እንደሚሄድ የተለያዩ ጥናቶች ያመላክታሉ ነበር ማለት ነው፣ ያመላክታሉ። ስለዚህ ይሄ የአካባቢ መራቆት ከአየር ንብረት ለውጥ ጋር ሲዳመር በኢትዮጵያ ውስጥ ከፍተኛ ጉዳት አሳድሯል። ወደ ኋላ ካየን በርካታ የሰዎች እልቂት፣ የእንስሳት እልቂት፣ ሞት አስተናግደናል ባለፉት ስርዓቶች ማለት ነው። ይሄ ትልቅ ገፊ ምክንያት ነው ማለት ነው እና ኢትዮጵያ የምግብ ዋስትና ለማረጋገጥ ያቃተባት ዘመን ነበር ማለት ነው እና እንዳውም በእንግሊዝኛ ዲክሽነሪ ውስጥ ፋሚን የሚለው ትርጉም ከኢትዮጵያ ጋር እንደተያዘ የኢትዮጵያ ረሃብ ተብሎ እንደተተረጎመና በዓለም አቀፍ መድረክ የታወቅንበት የረሃብ ተምሳሌት የተሰጠንበት ጉዳይ ትልቅ ገፊ ምክንያት ነው ማለት ነው። የአረንጓዴ አሻራን ስራ ለመጀመር ወይም ፕሮግራም ለማካሄድ ይሄ በጣም አሳሳቢ ደረጃ ላይ የደረስንበት ጊዜ እንደነበር ያመላክታል ማለት ነው። ስለዚህ እነዚህ ችግሮች ተዳምረው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ 2011 ላይ ያወጁት ነገር ቢኖር ያለ አረንጓዴ አሻራ በኢትዮጵያ ውስጥ ዘላቂ ልማት ማረጋገጥ እንደማይቻል፣ የኢኮኖሚ እድገትና የአካባቢ ጥበቃ መለያየት የማይችሉ የአንድ ሳንቲም ሁለት ገጽታ እንደሆኑ ያሳዩበት ፕሮግራም ነው ማለት ነው እና ይሄ ነው ገፊ ምክንያቱ ብዬ የማምነው። ያጋጠመን የአካባቢ መራቆት ከዚህ አካባቢ መራቆት ጋር ያጋጠመን የምግብ ዋስትና እጦትና ከዚህ ጋር ተያይዞ የደረሰብን የሰውና የእንስሳት እልቂት ይህንን መፍታት ይህንን ማስቆም ስለሚያስፈልግ ይሄ ፕሮግራም የግድ ነበር ማለት ነው እና ስለዚህ አርቆ ያየ ፕሮግራም ትውልድን ከእልቂት ለመታደግ የተቀረጸ ፕሮግራም ነው ብሎ መውሰድ ይቻላል። የተባበሩ መንግስታት ጸሐፊ አንቶኒዮ ጉተሬስ 2021 ላይ በፈረንጆች አቆጣጠር ማለት ነው ምንድነው ያሉት? ከ2021 እስከ 2030 ያለው ጊዜ የቅድሚያ ተሰጥቶ የተራቆት መሬቶችን መልሶ እንዲድኑ የማድረግ ጊዜ መሆን አለበት። ይሄ ደግሞ በየትኛውም ቦታ በሁሉም ማህበረሰብ መሰራት ያለበት ነው። የቅድሚያ ሊሰጠው የሚገባ ስራ ነው። ይሄ ጊዜ የሰው ልጅ ከተፈጥሮ ጋር የሚታረቅበት ጊዜ ነው እና እንዳውም ይሄ ጊዜ ጄኔሬሽን ሪስቶሬሽን ነው ብለው ነው ከ2021 እስከ 2030 ያለውን 10 ዓመት ዲኬድስ ኦፍ ሪስቶሬሽን የጄኔሬሽን ሪስቶሬሽን ጊዜ ነው። ሳይንስ እንደሚለን በሚቀጥሉት 10 ዓመታት ያን ጊዜ ሆነው ሲያነሱ ማለት ነው በሚቀጥሉት 10 ዓመታት የአየር ንብረት ለውጥ ያመጣብንን አደጋ እና የአካባቢ ብክለት በመቀልበስ የፍጥረታትን እልቂት ለማዳን የመጨረሻ ምዕራፍ ላይ ነን ብለው ነው ያስቀመጡት። መልካም፣ ወደ ስኬቶቹ እንላለን። ክቡር ጠቅላይ ሚኒስትር 2011 ወይም በፈረንጆቹ 2019 አረንጓዴ አሻራ ፕሮግራምን ሲያውጁ
ትውልድን የማዳን ጉዳይ፣ ትውልድን የመጠበቅ ጉዳይ እና ለነገው ትውልድ ካለ ትኩረት ጭምር እንደሆነ መረዳት እንችላለን እና ከዚህ አንጻር ምን ስኬት መጥቷል ነው በ7 ዓመታት ውስጥ ምን አይነት ስኬቶች ስኬቶቹንም ከፍለን በሁለት ብናየው ጥሩ ይመስለኛል። ኢትዮጵያ ላይ የሚካሄደው የአረንጓዴ አሻራ ስራ ለኛ ለኢትዮጵያኖች ብቻ አይደለም ፋይዳው፣ ኢትዮጵያ ካላት ዩኒክ ጂኦግራፊ አንጻር ማለት ነው። በተፈጥሮ በጣም ዩኒክ ጂኦግራፊ ላይ ነው ያለ ነው። ሁሉም በሚባል ደረጃ የኢትዮጵያ ወንዞች ድንበር ተሻጋሪ ናቸው እና እነዚህ ወንዞች ከኢትዮጵያ ተራራና ከኢትዮጵያ ደን ውሃ ይዘው ነው ወደ ጎረቤት ከዛም አልፎ የሚሄዱት ማለት ነው። የነዚህ ወንዞች ህይወት የተመሰረተው በኢትዮጵያ ደን ነው። የኢትዮጵያ ተራሮች ደን በለበሱ ቁጥር ወንዞቹ ውሃ ይኖራቸዋል፣ ውሃ ይዘው ይሄዳሉ። የኢትዮጵያ ተራሮች ሲራቆት ወንዞቹ ይዘውት የሚሄድ ውሃ ሊኖር አይችልም እና ኢትዮጵያ ላይ የሚሰራው ስራ ፋይዳው ድንበር ተሻጋሪ ነው። አረንጓዴ አሻራነቱ ለእኛ ለኢትዮጵያኖች ብቻ አይደለም፣ አሻራነቱ ለቀጠናው ጭምር ነው ማለት ነው። በአንድ ወቅት የኖርዌይ አምባሳደር እዚህ አዲስ አበባ ላይ ያሉ ሲናገሩ ስቲያን ክሪስቲስተን የሚባሉ አምባሳደር አሉ፣ የወቅቱ አምባሳደር አሁን ያሉት ማለት ነው። የኢትዮጵያን ደን መጠበቅ የአህጉሩን አየር ንብረት መጠበቅ ነው። ይህ ሀገር በሁሉም አቅጣጫ ውሃ ድንበር ተሻግሮ የሚሄድበት ሀገር ነው። ይሄ የውሃ ምንጭ የሆነ ሀገር ቢደርቅ ቀጠናው የእልቂት ነው ብለው ነው የተናገሩት። ስለዚህ የኢትዮጵያ አረንጓዴ አሻራ ቀጠናውን መጠበቅ ነው ማለት ነው። ቀጠናውን ከእልቂት የመጠበቅ ተግባር ነው ማለት ነው እና ግሎባል ፋይዳ አለው፣ ቀጠናዊ ፋይዳ አለው። የአረንጓዴ አሻራ በእኛ የእኛን ህልውና ለመጠበቅ የእኛን ልማት ለማሳካት የእኛን ኢኮኖሚ እድገት ለማሳካት ብቻ ሳይሆን እኛ በምንሰራው ስራ ቀጠናውም ከእልቂት ይድናል፣ አልፎም ዘላቂ ልማት ማረጋገጥ ይችላል። ኢትዮጵያ ላይ የሚደርሰው ጥፋት ግን ኢትዮጵያ ባታለማ ኢትዮጵያ ብትራቆት ጥፋቱ በእኛ በኢትዮጵያኖች ላይ ብቻ የተወሰነ አይደለም። ጥፋቱ ድንበር ተሻጋሪ ነው። ስለዚህ ስኬቱ ግሎባል ስኬትም አለው ማለት ነው፣ ቀጠናዊ ስኬት አለው ማለት ነው እና በዚህ መንገድ ማየት ይቻላል። የኢትዮጵያ ደን ከ10 ቢሊዮን ያላነሰ የሙቀት አማቂ ጋዝ አምቆ ይዟል። አሁን ያለው የኢትዮጵያ ደን 10 ቢሊዮን ቶን ካርቦን ዳይኦክሳይድ ወይም የሙቀት አማቂ ጋዝ አምቆ ይዟል። ይሄ ቢለቀቅ፣ ይሄ ደን ባይጠበቅ፣ ይሄ ደን ቢጨፈጨፍ በዚህ ልክ ዓለምን እንበክላለን ማለት ነው። ስለዚህ ስኬቱ ለዓለም አቀፉ ማህበረሰብ ጭምር ነው ማለት ነው። የአየር ንብረት ለውጥን ለመከላከል ወይ የአየር ንብረት ለውጥን ለመላመድ በሚደረገው ጥረት ውስጥ ለዓለም ማህበረሰብም ጭምር አስተዋጽኦ እያደረግን ነው። በዚህ ልክ ደናችን ካርቦን ዳይኦክሳይድን አምቆ ይዟል። ከኛ ተራሮችና ደኖች የሚፈሰው ውሃ ቀጠናውን ከእልቂት ጠብቋል። ይሄ በደንብ መታየት አለበት። ወደኛ ስንመጣ ግን አረንጓዴ አሻራ የደን ሽፋናችንን እንዲጨምር አድርጓል። የደን ሽፋናችን አረንጓዴ አሻራ ከመጀመራችን በፊት 17.2% ነበር። አሁን ከ2 ዓመት በፊት ባለ መረጃ የደን ሽፋናችን 23.6% ደርሷል። ይሄ ትልቅ ለውጥ ነው።
30% ለማድረስ እየተሰራ ነው ያለው። የደን ጭፍጨፋ ቀደም ብዬ እንደነገርኩሽ 92000 ሄክታር በአመት ይጨፈጨፍ ነበር። ይህንን ወደ 27000 ሄክታር ዝቅ ማድረግ ተችሏል። ይሄ ትልቅ ስኬት ነው። የደን ጭፍጨፋ ደን መጨፍጨፍ ብቻ አይደለም። ደን ሲጨፈጨፍ አፈር ይራቆታል። አፈር በጎርፍ ይወሰዳል። አፈር በጎርፍ ሲወሰድ ሲራቆት የግብርና ምርታማነት ይቀንሳል። በሄክታር ማምረት የሚገባንን የግብርና ምርት ማምረት አንችልም። አሁን የግብርና ምርታማነት እያደገ ያለበት ሁኔታ ነው ያለው። ለምን? የአፈር መከላት እየቀነሰ ነው ያለው። ጎርፍ እየቀነሰ ነው ያለው። ዝናብ ሲጥል ዝናብ ወደ መሬት እንዲሰርግ ማድረግ ተችሏል፣ ደን በመኖሩ ማለት ነውና ይሄ አንድ ትልቅ ውጤት ነው። ሌላው ሰዎች ይህን እንዴት በእለት ተዕለት ህይወታቸው እንዴት ሊያስተውሉት ይችላሉ? በተለይ አሁን ሲያነሱልኝ በ2011 ከ17.2 በመቶ ነበረ የደን ሽፋናችን፣ አሁን ላይ ደግሞ 23.6 በመቶ ሆኗል እና በእለት ተዕለት ህይወታችን ላይ እንዴት እናስተውላለን ይህን የደን ሽፋን ውጤት? በጣም ጥሩ ጥያቄ ነው። ኢትዮጵያ ውስጥ ልክ እንደ ምግብ ፍጆታ እንደ ሰብል ምርት ፍጆታ የእንጨት ፍጆታችን በጣም ከፍተኛ ነው። በአመት አንድ ሰው 1.35 ሜትር ኩብ እንጨት ያስፈልገዋል ለማገዶና ለኮንስትራክሽን ማለት ነው። እና የዓለም ባንክ በ2013 በፈረንጆች አቆጣጠር ባጠናው ጥናት በዚያ ወቅት የዛሬ ከ10 ዓመት በፊት ማለት ነው የእንጨት ፍጆታችን በአመት 124 ሚሊዮን ሜትር ኩብ ነበር። 124 ሚሊዮን ሜትር ኩብ እንጨት ከደኖቻችን ይጨፈጭፍ ነበር ማለት ነው። ይሄ በ2033 የተቀመጠው ግምት ይሄ ወደ 158 ሚሊዮን ሜትር ኩብ እንጨት ይደርሳል ነው በዓለም ባንክ ትንበያ መሰረት። በ2013 124 ሚሊዮን ሜትር ኩብ ነው። በ2033 ይሄ ወደ 158 ሚሊዮን ሜትር ኩብ ያድጋል። ስለዚህ ኢትዮጵያ በሰው ሰራሽ መንገድ ደን ካላለማች በስተቀር በሰው ሰራሽ መንገድ ደን ካላለማች በስተቀር ኢትዮጵያ ያላትን የተፈጥሮ ደን ቆርጣ ትጨርሳለች ነው። ስለዚህ አረንጓዴ አሻራ ያደረገው ነገር ቢኖር እያንዳንዱ ማህበረሰብ በጓሮ ባለው ይዞታ ዛፍ እንዲተክል ነው። ዛፍ መትከል ባህል እንደሆነ ያደረገ አረንጓዴ አሻራ። ስለዚህ ማህበረሰቡ ለእንጨት ፍጆታው፣ ለማገዶ ፍጆታው፣ ለግንባታ ፍጆታው ከተፈጥሮ ደን ሄዶ ሳይሆን በአሁኑ ጊዜ የሚቆርጠው ከራሱ ጓሮ ነው ማለት ነው። ይሄ ከፍጆታም አልፎ በአንዳንድ አካባቢዎች ትልቅ የገቢ ምንጭ ሆኗል። በአንዳንድ አካባቢዎች ትልቅ የገቢ ምንጭ ሆኗል ማለት የኮንስትራክሽን እንጨት ለግንባታ ገበያ ላይ ይሸጣል። ለቢሮ ዕቃ፣ ለቤት ቁሳቁስ፣ ለፈርኒቸር የሚውል ደን ነው እየለማ ያለው። ስለዚህ ኢኮኖሚ እየሆነ ነው ማለት ነው። አንዳንድ አካባቢዎች ማህበረሰቡ ብቻ አይደለም፣ አንዳንድ ወረዳዎች በአመት ከደን ሮያሊቲ እስከ 60 ሚሊዮን ብር ገቢ አላቸው። ማለት የደን ምርት ውጤት ከአንድ አካባቢ ወደ ሌላ አካባቢ ሲንቀሳቀስ ሮያሊቲ ይከፈላል። ከዚህ ከሚከፈለው ሮያሊቲ በአመት እስከ 60 ሚሊዮን ብር ገቢ የሚያገኙ ከደን ዝውውር ብቻ ገቢ የሚያገኙ ወረዳዎች አሉ። ስለዚህ የመንግስትን ገቢ እየጨመረ ነው ያለው፣ የግለሰብ ገቢ እየጨመረ ነው ያለው።
ግለሰቦች ደግሞ ለራሳቸው ፍጆታ ከራሳቸው ይዞታ ላይ እየተጠቀሙ ነው ማለት ነው። ይሄ በግለሰቦች ላይ ያመጣ ለውጥ ነው ማለት ይቻላል። በአረንጓዴ አሻራ የደን እጽዋት ብቻ አይደለም እየተተከለ ያለው። እንደ ወደሱ ከመግባታችን በፊት አሁንም እርሶ ሲያነሱልኝ ነበረ ሀገራችን ኢትዮጵያ ለቤት ግንባታ፣ ለቤት ውስጥ እቃዎችና ለተለያዩ ኢንዱስትሪ የሚሆኑ እንደ ጣውላ ያሉ የእንጨት ምርቶችን ከውጪ በማስገባት እንግዲህ ከፍተኛ የውጭ ምንዛሬ እንደምታወጣ ይታወቃልና እንደ ጣውላ ያሉ ከውጭ የሚገቡ ተመሳሳይ ምርቶችን እንግዲህ ለመተካት ምን ያክል አስተዋጽኦ አበርክቷል ይህ የአረንጓዴ አሻራ? መልካም። ቀደም ብዬ እንዳነሳሁት ኢትዮጵያ ውስጥ የነበረው የደን መጨፍጨፍ ደን መጨፍጨፉና አፈር መራቆት ብቻ አልነበረም ጉዳቱ። በምግብ ዋስትና ላይ ጉዳት አስከትሏል። ከዚያ ባሻገር ደግሞ ኢትዮጵያ ለፍጆታ የሚሆነውን የደን ምርት ውጤት ከውጭ እንድናስገባ አስገድዷል ማለት ነው። ኢትዮጵያ ውስጥ አሁን ያለውን ደን መራቆት ሳይፈጠርበት ዘላቂ በሆነ መንገድ ወደ ጥቅም ላይ ብናውለው ምን ያህል የደን ምርት ውጤት በአመት ማምረት እንችላለን የሚለውን ጥናት አካሂደናል። ኢትዮጵያ ውስጥ ያለው ደን ተራቅቶ ለአፈር መከላት ምክንያት ሳይሆን የደን ሽፋኑ እድገት ሳይገታ የደን ሽፋኑ እንዳድግ ያለው ሁኔታ ሳይገታ ነገር ግን ደግሞ ማህበረሰቡ ካለማው ደን መጠቀም ስላለበት ስለዚህ አሁን ካለው የኢትዮጵያ ደን ዘላቂ በሆነ መንገድ የአካባቢ መራቆት ሳያስከትል በአመት ምን ያህል የደን ምርት ውጤት ማምረት እንችላለን የሚለውን ጥናት ለማጥናት ተሞክሯል። የኢትዮጵያ ደን ልማት አሁን ካለው ደን 100 ሚሊዮን ሜትር ኩብ እንጨት ማምረት ይሄ ለጣውላ፣ ለፈርኒቸር፣ ለማገዶ ጭምር በአመት 100 ሚሊዮን በአመት 100 ሚሊዮን ሜትር ኩብ እንጨት ማምረት የሚያስችል አቅም ኢትዮጵያ ውስጥ ተፈጥሯል። ስለዚህ ከውጭ የሚገባውን የደን ምርት ውጤት ለመተካት የሚያስችል አቅም እየተፈጠረ ነው። በሂደት ሙሉ በሙሉ እንዲቆም ማድረግ ይጠበቃል። ይሄ ጊዜ ይፈጃል፣ ጊዜ ያስፈልጋል። ነገር ግን አሁን ባለው የደን አቅም ከውጭ የሚገባው ለመተካት የሚያስችል አቅም ተፈጥሯል። ስለዚህ በተለይ የግል ሴክተሩ በደን ኢንዱስትሪ ላይ የሚሳተፉ ባለሀብቶች በዚህ ሴክተር ላይ ምክንያቱም ወደ ውጤት ለመቀየር ወደ ጣውላ ለመቀየር ወደ ቤትና ቢሮ ቁሳቁስ ለመቀየር ፕሮሰስ ማድረግ ያስፈልጋል። በዚህ ፕሮሰሲንግ ውስጥ ደግሞ ሊሳተፉ የሚገባው የግል ባለሀብቱ ነው። ስለዚህ ግል ባለሀብቱ በዚህ ዘርፍ ውስጥ ቢሰማራ ለግብአት የሚሆነው የደን ምርት ውጤት እንዳለ ለማረጋገጥ ተችሏል ማለት ነው። ስለዚህ በሂደት የኢትዮጵያን ከውጭ የሚገባውን የደን ምርት ውጤት ማስቆም የሚያስችል አቅም እየተፈጠረ እንደሆነ ጥናቱ ያመለክታል። መልካም እንግዲህ ጥሩ ውይይት ነው እያደረግን ያለ ነው። የአረንጓዴ አሻራ ከውበት ከአካባቢ ጥበቃ እንዲሁም ደግሞ አሁን እንዳነሳ ነው የእንጨት ውጤቶችን ከማምረት ከነሱ ጎን ለጎን ደግሞ አረንጓዴ አሻራ በተለይ ደግሞ እንደ ምግብነት የሚውሉ እንደ አቮካዶ፣ እንደ ማንጎ እንዲሁም ደግሞ ሌሎች የፍራፍሬ ችግኞችና የቡና ፍሬ ምርቶችን እነሱን እንግዲህ በአጠቃላይ የዜጎችን የምግብ ዋስትና ለማረጋገጥ ምን አበርክቶ አለው እንዲሁም ደግሞ ተጨማሪ የገቢ ምንጭስ ለመሆን ለዜጎች ምን አስተዋጽኦ አበርክቷል የአረንጓዴ አሻራ? መልካም። ያው የአረንጓዴ አሻራ አካባቢ ጥበቃ ብቻ አይደለም። የአረንጓዴ አሻራን ስራ በሁለት መንገድ ልናየው እንችላለን። አንዱ ስርዓተ ምህዳርን ለመጠበቅ የአረንጓዴ አሻራ ስራ ስርዓተ ምህዳርን
የተራቆተ ስርዓተ ምህዳርን ለመጠበቅ ስርዓተ ምህዳሩ ደግሞ ለአደጋ እንዳይጋለጥ፣ ለበረሃማነት እንዳይጋለጥ፣ ለአፈር ክለት እንዳይጋለጥ፣ ለመራቆት እንዳይጋለጥ ስርዓተ ምህዳርን ለመጠበቅ የአረንጓዴ አሻራ ስራ በጣም አስፈላጊ ነው። እየሆነ ያለውም ይሄንን ነው። አካባቢያችንን ከመራቆት እያዳነ ነው ያለ ነው። ከበረሃማነት እየተከላከልን ነው ያለ ነው። ሁለተኛው ኢኮኖሚ ነው። የአረንጓዴ አሻራ አካባቢ መጠበቅ ብቻ ሳይሆን ኢኮኖሚ ነው። ሰዎች ፍራፍሬ እያለሙ ነው ያሉት። ከፍራፍሬ ልማት አቮካዶ እኮ ኤክስፖርት በአረንጓዴ አሻራ የለማ አቮካዶ ኤክስፖርት እየተደረገ ነው። ስለዚህ የገቢ ምንጭ ሆኗል ማለት ነው። የገቢ ምንጭ እየሆነ ነው ያለው። ምግብ እየሆነ ነው ያለው። ማህበረሰቡ ለምግብነት እየተጠቀመ ነው ማለት ነው። ኢኮኖሚ ነው። ተሽጦ ገንዘብ ለኪስ እያመጣ ነው። እንጨት ተሽጦ ገንዘብ ለኪስ እያመጣ ነው። ስለዚህ የማህበረሰቡን ኑሮ እየደጎመ ነው ማለት ነው። እንዳውም አንዳንድ አካባቢዎች ሙሉ በሙሉ የማህበረሰቡ የኑሮ መሰረት ደን እየሆነ ነው። ደን ያለማል፣ ይሸጣል፣ ኑሮውን ይመራል ማለት ነው። እና ልክ አርሶ አደርና ማህበረሰብ እንደምንለው ደን አደር ማህበረሰብ እየተፈጠረ ነው እያልን ነው። ሙሉ በሙሉ ኑሯቸውን በደን ልማት ላይ ያደረገ አካባቢ እየተፈጠረ ነው ያለውና ይሄ አንዱ የአረንጓዴ አሻራ ውጤት ነው ማለት ነውና በዚህ መንገድ የአረንጓዴ አሻራን ለማህበረሰቡ እያደረገ ያለውን አስተዋጽኦ ማየት እንችላለን። መልካም። በተለይ የአየር ንብረት ለውጥን በመከላከል ረገድ ኢትዮጵያ ከተባበሩት መንግስታት የምግብ ድርጅት ወይም ፋኦ እውቅናን አግኝታለች። እንዲሁም ደግሞ ከራሱ አልፋ ጎረቤት ሀገራትን ተሳታፊ በማድረግም በቀጠናው በረሃማነት እንዳይስፋፋም በዚህ በአረንጓዴ አሻራ መርሃ ግብር እንግዲህ የበኩሏን አስተዋጽኦ እያደረገች ትገኛለች። በተለይ ደግሞ የተለያዩ ጠቀሜታ ያላቸው የፍራፍሬ ችግኞችም እንደ ጅቡቲ ላሉ ለጎረቤት ሀገራትም ሼር እያደረገች ትገኛለች ኢትዮጵያና እንግዲህ ከዚህ በተለይ ከዚህ ከሰፊ የደን ልማት ተጠቃሚ የምትሆንበት ደግሞ አለ የካርቦን ሽያጭ ገቢ። ያ ሂደት ምን ላይ ይገኛል? የተገኘስ ውጤት አለ የሚለውን እናንሳ። መልካም። አረንጓዴ አሻራ ኢኮኖሚክ ጠቀሜታው እንዳለ ሆኖ አካባቢ ጠቀሜታው እንዳለ ሆኖ የዲፕሎማሲም መንገድ ነው። አረንጓዴ አሻራ እንዳነሳሽው ኢትዮጵያ ብቻዋን ለመልማት አይደለም ፍላጎቷ፣ ከጎረቤቶቿ ጋር ማደግ ካላት ጽኑ ፍላጎት በከፍተኛ ገንዘብ የምናፈላውን ችግኝ ለጎረቤቶቻችንም አካፍለናል። ጎረቤቶቻችንን ልምድ እንዳገኙ አድርገናል። ይሄ የሚያሳየው የኢትዮጵያ እድገት ከጎረቤቶቻችን ጋር መተሳሰር እንዳለበት ካለ እምነት ነው። የኢትዮጵያ መንግስት ምን ያህል ጽኑ አቋም እንዳለው ከጎረቤት ጋር ተሳስሮ ማደግ ላይ ምን ያህል ጽኑ አቋም እንዳለው የሚያሳይ ነው። ምክንያቱም የአየር ንብረት ለውጥ አደጋ ድንበር አያውቅም። ጥቁር ነጭ ብሎ አይለይም፣ ሴት ወንድ ብሎ አይለይም። ከመጣ ሁሉንም ያጠፋል። ስለዚህ ከዚህ ጥፋት አብረን እንዳን ነው የኢትዮጵያ አቋም። ለጎረቤቶቿ ችግኝ ስትሰጥ፣ ለጎረቤቶቿ ልምድ ስታካፍል ጥፋት ከመጣ አብረን ነው የምንጠፋው። ስለዚህ ጥፋቱ ለኢትዮጵያ ብቻ አይደለም፣ ተያያዥነት ያለው ነው። የኢትዮጵያ መልማት ደግሞ
ከጎረቤቶቻችን ጋር መተሳሰር አለበት ከሚል ጽኑ የመንግስት እምነት የመጣ ነው ብዬ ነው ማምነው። ስለዚህ ለጎረቤቶቻችን ማድረግ ያለብንን አድርገናል። ማካፈል ያለብንን ልምድ እያካፈልን ነው ማለት ነው። እንዳውም የምታስታውስ ከሆነ ባለፈው የናይጄሪያው ምክትል ፕሬዝዳንት የኢትዮጵያ አረንጓዴ አሻራ የአፍሪካ ብሉ ፕሪንት ነው እንደዛ ነው ያሉት። የአፍሪካ ሮድ ማፕ ነው ብለው ነው የገለጹት እና ለአህጉሩ ያስፈልጋል ነው። ሀርሰን ኒያምቤ የሚባሉ የዚህ አፍሪካ ህብረት ኮሚሽን አሉ። እሳቸውም ኢትዮጵያ የአፍሪካ ተስፋ ናት ነው ያሉት አረንጓዴ አሻራን ሲያዩ። እውነትም የአፍሪካ ተስፋ ነች ኢትዮጵያ። በዚህም ምክንያት እኮ ነው በአረንጓዴ አሻራ ስራችን ኢትዮጵያ ለአየር ንብረት ለውጥ የሰጠችው ትኩረት፣ ኢትዮጵያ ለአካባቢ መራቆት የሰጠችው ትኩረት ነው የአፍሪካ ሁለተኛውን የአየር ንብረት ጉባኤ እንዲታካሄድ ታስታውስ ከሆነ ባለፈው ዓመት ነሐሴ ላይ የተካሄደው ነሐሴ መጨረሻ ይሄ ነው አንዱ ኢትዮጵያ እየሰራችው ካለው ስራ። ቀጣይም የ32ኛውን የተባበሩ መንግስታት የአየር ንብረት ለውጥ ጉባኤን እንድታካሂድ የተመረጠችው ከዚህ ከኢትዮጵያ ለአየር ንብረት ለውጥ ለግሪኒንግ ከሰጠችው ትኩረት ነውና ይሄ እንዳለ ሆኖ የካርበን ጉዳይ ላይ ስናይ በመጀመሪያ ደረጃ ልንገነዘበው ይገባል ብዬ ማምነው የመጀመሪያው ጉዳይ ኢትዮጵያ ደን የምታለማው ለዘላቂ ልማቷ ነው፣ ለኢኮኖሚ እድገቷ ነው፣ እድገታችን ነው የሚለው መያዝ አለበት። ካርበን ተጨማሪ ገቢ ነው። ዋናው ገቢያችን ግን ደን በመኖሩ የምናመርተው የግብርና ምርታማነት፣ የግብርና ምርት ማደግ፣ ደን በመኖሩ የውሃ ፍሰታችን ማደግ፣ ደን በመኖሩ የኃይል አቅርቦታችን ማደግ። ምክንያቱም የኛ ኢነርጂ የኛ ኃይል አብዛኛው ከሃይድሮ ነው። ስለዚህ ደን በመኖሩ ግድቦቻችን አመቱን ሙሉ ውሃ እንዲይዙ፣ ግድቦቻችን ከደለል እንዲጠበቁ የሚያደርግ ነው። ስለዚህ ደን ውሃ ነው፣ ውሃ ደግሞ ኢነርጂ ነው። ስለዚህ አስተማማኝ ኢነርጂ እንዲኖረን፣ አስተማማኝ የኤሌክትሪክ አቅርቦት እንዲኖረን፣ አስተማማኝ የግብርና ምርት አቅርቦት እንዲኖረን፣ ንጹህ አካባቢ እንዲኖረን፣ የቱሪስት መስህብ የሆነ አካባቢ እንዲፈጠር ደን መኖር አለበት። ይሄ ሆኖ ደኑ እያለ ደግሞ የዓለም አቀፍ መድረኩ የፈቀደውን ከካርበን ሽያጭ ተጨማሪ ገቢ ለማግኘት እንሰራለን ማለት ነው። ካርበን ተጨማሪ እንጂ ዋና ምርት አይደለም ለኛ ማለት ነው። ስለዚህ በዚህ ሂደት የተለያዩ ጥናቶችን እያካሄድን ነው። የካርበን ምርታችንን ወደ ገበያ ለመውሰድ ማለት ነው። በሁለት ከፍለን ልናየው እንችላለን። ይሄንን እንደ ኢትዮጵያ ሰፊ የደን ሽፋን ያለው ክልል ኦሮሚያ ነው። ካለው ቆዳ ስፋቱ አንጻር ሰፊ የደን ሽፋን ያለው ክልል ነው እና እዚህ ክልል ላይ የደን መጨፍጨፍ እንዲቀንስ ማድረግ በአገር ላይ ያለው እንድምታ በጣም ከፍተኛ ነው። ስለዚህ ቀደም ሲል የጀመርነው ስራ ነበር። አገራዊ ስራችን እንደተጠበቀ ሆኖ ኦሮሚያም ላይ ደግሞ እንደዚሁ ቀደም ሲል የተጀመረ ስራ ነበርና ኦሮሚያ ላይ ከደን መጨፍጨፍ እንግዲህ ካርበን የሚሸጠው ውጤት ነው። ካርበን የሚሸጠው ውጤት ነው ማለት የደን ጭፍጨፋ ስንቀንስ ነው ካርበን የምንሸጠው።
እና ተጨማሪ ደን ስናለማ ነው ካርበን የምንሸጠው። አሁን ባለው ደን ያለውን ካርበን መሸጥ አይቻልም። የዓለም ገበያ እንደዛ አይደለም። አሁን ያለው ደን የያዘውን ካርበን እንድንሸጥ አይደለም የዓለም ገበያ ያለው እንትን የዓለም ገበያ እንዳይጨፈጨፍ ያደረግነው ደን ሊያመነጭ የነበረውን ካርበን ነው የምንሸጠው፣ እንዳይጨፈጨፍ ያደረግነው። ሁለተኛ ደግሞ በአዲስ የምንተክለው ደን ድሮ በለማው የተፈጥሮ ደን አይደለም ለማለት ነው። ስለዚህ ከዚህ አንፃር ኦሮሚያ ላይ እንግዲህ እንደየገበያው ፍላጎት በየአመቱ ያለውን ካርበን ነው የምናጠናውና ኦሮሚያ ላይ በፈረንጆች አቆጣጠር የ2022 ምን ያህል አለን? የ22 ላይ ስምምነት ስለነበረ ከዓለም ባንክ ጋር የ22ን ለመግዛት በፈረንጆች አቆጣጠር በ2022 ኦሮሚያ ላይ ምን ያህል ካርበን አለን የሚለውን አጥንተናል። ይህ የተለያየ መስፈርት አለ። አሁን እሱ ብዙ ቴክኒካል እንትን ስላለው እዛውን ከጊዜያችንም አንጻር አላነሳው። ለማንኛውም ኦሮሚያ ላይ የሚሸጥ በገለልተኛ አካል ደግሞ ቬሪፋይድ የተደረገ 12.4 ሚሊዮን ቶን ካርበን ዳይኦክሳይድ አለን። በሂደት ላይ ያለ ማለት ነው። 12.4 ሚሊዮን በጣም ትልቅ ነው። ይሄ አለን ማለት ነው። በሀገር ደረጃ ደግሞ እንደዚሁ ከ2018 በፈረንጆች አቆጣጠር እስከ 22 ያለውን ቅድመ ጥናታችን የሚያመላክተው ወደ 66 ሚሊዮን ቶን ካርበን ዳይኦክሳይድ አለን። ይህ ቬሪፋይድ መደረግ ያለበት ቬሪፋይድ ያልተደረገ ነው። የኦሮሚያው ቬሪፋይድ ተደርጓል። ስለዚህ ይህንን በሂደት ወደ ገበያው እንገባለን ማለት ነው። ከካርበን ባሻገር መኖንም ማየት በጣም ጥሩ ነው። የአረንጓዴ አሻራ 46% መኖ እንስሳቶቻችን እያገኙ ያሉት ከእጽዋትና ከደን ነው። ይሄ በጣም ትልቅ ነው። ለሌማት ትሩፋት ያለውን አስተዋጽኦ ማየት ይቻላል። መልካም እንግዲህ ስኬቶቹን ተመለከትን፣ የ7 አመታቱን ጉዞ። አሁን ደግሞ ወደ ዘንድሮ እቅድ እንምጣና በዘንድሮ አመት ከ8 ቢሊዮን በላይ ችግኞችን ለመትከል እቅድ ተይዟልና ይህን ግዙፍ ቁጥር ለማሳካት በተለይ በችግኝ ማፍላት፣ በቦታ መረጣና በጉድጓድ ዝግጅት ረገድ የተደረገው ቅድመ ዝግጅት ምን ይመስላል? በተለይ ደግሞ ካለፉት አመታት ተሞክሮ በመነሳት በዘንድሮስ ምን አዲስ አሰራር ተዘርግቷል ማለት እንችላለን? ይሄን አጠር አድርገን እንመልከት። መልካም። በዚህ አመት የተለያዩ ዝግጅቶች እየተካሄዱ ነው ያሉት። ያው የችግኝ ማፍላት ከ8 ቢሊዮን ችግኝ በላይ ለመትከል የችግኝ ማፍላት ስራ እየተካሄደ ነው ያለው። በዚህ ዝግጅት ውስጥ ከ35% ያላነሰ የአገር በቀል ዝርያዎች እንዲፈሉ አድርገናል። እያደገ የመጣው እና ለየት ያለው በዚህ አመት አንዱ ይሄ ነው። ከ35% ያላነሰ የሀገር በቀል ዝርያዎች በእቅዳችን ውስጥ ተካቶ ችግኝ እንዲፈላ እየተደረገ ነው ያለው። ዝግጅቱ አመቱ ሙሉ ነው ሲካሄድ የነበረው። ችግኝ ዘር ከመዘጋጀቱ በፊትና ችግኝ ከመፍላቱ በፊት የዛ አመት የተከላ መሬት እንዲለይ የማድረግ ስራ ተሰርቷል። ምክንያቱም የሚተከልበት መሬት ቀርሞ ማወቅ፣ ያ መሬት ምን አይነት ዝርያ ነው የሚፈልገው፣ ያ መሬት ወይም ያ የአየር ንብረት መሬቱ የሚገኝበት የአየር ንብረት ሁኔታ ቆላ ነው፣ ደጋ ነው፣ ወይና ደጋ ነው። ስለዚህ ምን አይነት ዝርያ ነው ችግኝ ማፍላት ያለብን የሚለውን አመቱ መጀመሪያ ላይ እንዲለይ የማድረግ ስራ ተሰርቷል። ስለዚህ ስራውን በሳይንስ ለመምራት ጥረት ተደርጓል ማለት ነው። መሬቱ ምን ይፈልጋል ከሚለው ለመነሳት ጥረት ተደርጓል ማለት ነው። ይህንን መሰረት በማድረግ የችግኝ ዝግጅት ሲካሄድ ቆይቷል። የመሬት ዝግጅት ሲካሄድ ቆይቷል እና ከ8 ቢሊዮን በላይ ችግኝ ተዘጋጅቷል።
እስካሁን ባለው 6.6 ቢሊዮን ጉድጓድ ተዘጋጅቷል። የተከላ ቦታዎች ጂኦሎኬትድ የማድረግ ስራ እየተሰራ ያለበት ሁኔታ አለ ማለት ነው እና ከ400 ሺህ በላይ ጂኦሎኬትድ ሄክታር በላይ ጂኦሎኬትድ የማድረግ ስራ እየተሰራ ነው ያለው። ይሄ ይቀጥላል ማለት ነው። ዋናው መሬቱ ተለይቷል። መሬቱ ከተለየ በኋላ ጂኦሎኬት የማድረግ ስራ ይቀጥላል አመቱ ሙሉ ማለት ነው እና በበቂ ዝግጅት እየተመራ ያለበት አመት ነው የዘንድሮ ተከላ ማለት ነው። የመሬት ዝግጅቱ፣ የጉድጓድ ዝግጅቱ፣ ጂኦሎኬት የማድረግ የችግኝ ዝግጅቱ የአገር በቀል እንዲኖር የማድረግ ቀርከሃን ጭምር የማካተት ፍራፍሬ፣ የመኖ የአረንጓዴ አሻራ አንድ ዝርያ ብቻ አይደለም ወይም ለአንድ ጥቅም የሚውል ችግኝ አይደለም እየተፈላ ያለው። የደን ችግኝ አለ፣ የመኖ ችግኝ አለ፣ ለፍራፍሬ በአጠቃላይ ለአግሮ ፎረስተሪ ብለን የምንለው ችግኝ አለና ለከተማ ውበት በነገራችን ላይ የከተማ ውበት ባለፉት 7 አመታት አረንጓዴ አሻራ የከተማ ኮሪደርንም የገጠር ኮሪደርንም በመስራት ረገድ ያለው አስተዋጽኦ እጅግ በጣም የላቀ ነው። ከተሞች ላይ ያለው የኮሪደር እንቅስቃሴ ከዚህም ጋር የሚያያዝ ነው። ቀደም ብዬ እንዳነሳሁት በ2021 የተባበሩት መንግስታት ጸሐፊ አሉ ያልኩት ማለት ነው ከአየር ንብረት ለውጥ አደጋና ከአካባቢ ብክለት አደጋ መዳን አለብን በዛ 10 አመታት ያሉት አካባቢ ብክለትን በመከላከል ረገድ ከተሞች ላይ እየተሰራ ያለው ስራ ቀላል ስራ አይደለም። ከጤና ጋር ይህን ከጤና አንጻር ማየት አለብን። እጽዋት ለመድኃኒትነት ብቻ አይደለም። አብዛኛው መድኃኒት የሚመረተው ከእጽዋት ነው። ከዛ ባሻገር አውሮፓ ውስጥ በተለይ ከአእምሮ ጋር እና ከደም ግፊት ጋር ካለመረጋጋት ጋር ለተያዙ በሽታዎች በደን ውስጥ ተንቀሳቀሱ መረጋጋትን ይፈጥራል፣ የደም ዝውውርን ያሳልጣል፣ የመሳሰለ ፎረስት ቴራፒ ልክ የደን ቴራፒ በተለያየ ምክንያት ፊዚዮቴራፒ እንደምንወስደው ፎረስት ቴራፒ የሚባል በደን ውስጥ ሰዎች እንቅስቃሴ አድርገው ጤንነታቸውን እንዲጠብቁ የሚደረግበት ሁኔታ አለና ምንም የማይከፈልበት ማለት ነው። ይህን ዋጋ ነው ማየት ያለብን። ከተማ ውስጥ ያለው ንጽህና፣ ከተማ ውስጥ በአረንጓዴ እጽዋት ውስጥ መንቀሳቀስ ከጤና ጭምር ጋር በደንብ መታየት ያለበትና ትልቅ አስተዋጽኦ ዘርፈ ብዙ ጠቀሜታ አለው። በተለይ አሁን በአረንጓዴ አሻራ ዙሪያ እንግዲህ የማጠቃለያ ጥያቄ ላርገውና በተደጋጋሚ የሚነሳው የችግኞች የጽድቀት መጠን ነው እና ስለዚህ ችግኝን ከመትከል ባለፈ ለመንከባከብ ለመጠበቅ እንዲሁም ደግሞ የጽድቀት ሁኔታዎችን ለመከታተል በእናንተ በኩል ምን አይነት የክትትል ስራ እየተሰራ ነው? እንዲሁም ደግሞ ከዜጎችስ ምን ይጠበቃል ከመትከል ባሻገር የሚለውን የማጠቃለያ ሀሳብ ይስጥ። መልካም። የአረንጓዴ አሻራ ስኬት ከዚህ ጋር ይያዛል አንዱ። ምክንያቱም ችግኝ ማፍላት፣ ችግኝ መትከል የመጨረሻ ግብ አይደለም። የመጨረሻ ግብ ችግኙ ተተክሎ ጸድቆ ዛፍ ሆኖ ደን ሆኖ ለጥቅም ሲሰጥ ነው። ለጥቅም ሲሰጥ ሲባል የተራቆተ አካባቢን እንዲጠብቅ አድርጎ የተራቆተ አካባቢ መጠበቅ አለበት፣ አድርጎ ኢኮኖሚ መሆን አለበት። ይሄ ስኬት ደግሞ የሚያያዘው ከምንሰራው ስራ አንጻር ነው። ጽድቀቱ ክትትላችንና የጽድቀቱን ሁኔታ ከመግለጻችን በፊት የአረንጓዴ አሻራ የስኬት ዋናው ምክንያት ስራው የመሪ አጀንዳ መሆኑ ነው። የመሪ አጀንዳ መሆኑ ነው። የመሪ የዕለት ዕለት አጀንዳ መሆኑ ነው። የመሪ የዕለት ዕለት አጀንዳ በመሆኑ ክቡር ጠቅላይ ሚኒስትሩ
በአጀንዳ የያዙት ጉዳይ የክልል ርዕሰ መስተዳድርም እስከ ቀበሌ ድረስ ያለው መዋቅር ይዞታል። ይሄ ደግሞ ህዝቡን በተደራጀ መንገድ እንዲሳተፍ አድርጓል። በተደራጀ መንገድ እንዲሳተፍ ብቻ አይደለም፣ ህዝቡ ደግሞ ከልማቱም ተጠቃሚ ነው። ቅድም እንዳነሳናቸው ማለት ነው። ከልማቱ ተጠቃሚ ነው። ለራሱ ፍጆታ ነው አሁን ማህበረሰቡ ችግኝ የሚተክለው እንጂ መንግስት ደን ላይ ሄዶ አይደለም እየተከለ ያለው። ስለዚህ ከዜጎች ምን ይጠበቃል በመከባከብ ረገድ? ስለዚህ ጽድቀቱን ያመጣው ይህ አጀንዳ ከላይ እስከታች ባለ እስከ ቀበሌ ድረስ ባለ አመራር እንዲያዝ ሆኗል። ማህበረሰቡ እንዲሳተፍ ሆኗል። ባለሙያዎቹ ደግሞ ተገቢ ድጋፍ እንዲያደርጉ አድርገዋል። መሪ ሲናገር ሁሉም ይነሳል። ስለዚህ የተከልኩትን ልጠብቅ፣ የተከልኩትን ልንከባከብ፣ የተከልኩትን ውሃ ላጠጣ፣ ልረም የሚለው አለ ማለት ነው። የኔ ነው የሚለው አለ ማለት ነውና እኔ ማህበረሰቡ ይህንን አጠናክሮ ማስቀጠል አለበት የሚል ሀሳብ ነው ያለኝ። መልካም። አቶ ከበደ ይማም የኢትዮጵያ ደን ልማት ዋና ዳይሬክተር እንግዳችን ሆነው እዚህ ተገኝተው ስለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። እኔም በጣም አመሰግናለሁ ይህን እድል ስለተሰጠኝ። መልካም ውድ ተመልካቾቻችን እንግዲህ የዛሬው የዳጉ የቀጥታ ስርጭት ውይይታችን እንደተከታተላችሁት የ7 ዓመታት የአረንጓዴ አሻራ ጉዞ ምን ይመስላል፣ ስኬቱ ምን ይመስላል፣ የዘንድሮስ እቅድ በቅድ የተያዙ ስራዎች ምንድናቸው የሚለውን ነው እያነሳን ስንወያይ ቆይታ ያደረግነው። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። አያንቱ ምሩ ከመላው የስቱዲዮ የቀጥታ ስርጭት ባለሙያዎች ጋር በጋራ በመሆን ውይይቱን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ቀን ተመኘው።